ንስሐ ያልገባችሁ እጃችሁን አውጡ። ምን አስፈራችሁ? ከፍ አድርጉት እንጂ። አሻንጉሊት እኮ አይደለም የኛ አይበጠስም። አይዟችሁ እንዲህ አድርጉት። እንደዚህ አድርገው ከፍ እንዲህ አድርጉት። አትፍሩ። እንዳያችሁ እኮ ነው። እኔ እንዲህ እስኪ ሙሉ በሙሉ ዘርጉት። ዘርጋው እንዲህ አድርገህ እንዳታወርዱት እስኪጨርስ ድረስ እንዳታወርዱት። መልካም እንዳታወርዱት ብያቸዋለሁ። ደከማቸው አይደል? እንዲህ ብላችሁ እንዲህ አድርጉት፣ እንዲህ አድርጉት። ወተትን ሁሉም ቢል ይችላል ማለት እምቢ ሲል ወተት ምንድን ነው የሚደረገው? ሕፃን ልጅ ወደ ሕክምና ይወሰዳል፣ ወደ ጸበል ይወሰዳል። ስለዚህ እኔ አሰልፌ ምንድን ነው የሚባለው? እዚህ አካባቢ ሕክምና ያለው ወደ ሕክምና ልውሰዳችሁ ነው ወይስ አስረን እናስጠምቃችሁ? እንዲህ የሚባል ነገር የለም። ውሃ አጠጭኝ እስኪ በሉ። ከዛ አንተ አይሁዳዊ ነህ እንዴት እኔን ትጠይቀኛለህ አለችው። ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ምን ትይው ነበረ? አሁን እኛ ጌታ እያባበለ የሚጠይቀን ሊሰጠን ያዘጋጀልንን ርስት ምን አይነት ርስት እንደሆነ ሊሰጠን የፈለገውን በጎ ነገር ምን አይነት በጎ ነገር እንደሆነ ብናውቅ ኖሮ አንለመንም። አንድ ሁለተኛ ደግሞ ባለቤቱ ከምን አይነት አስጨናቂ ሁኔታ ውስጥ ሊያላቅቀን ፈልጎ እያባበለን እንደሆነ ብናውቅ ኖሮ እንዲህ አንልም። ሐሳቤ ግልጽ ነው። ሰው ከጨለማ ወጣ ሲባል አልወጣም ይላል ወይ? በነገራችን ላይ አንድ ሰው ንስሐ ሲገባ ሙሉ በሙሉ አዲስ ሰው ነው የሚሆነው። አዲስ ሰው ልክ አዲስ ሕፃን እንደተወለደ ማለት ነው። ደህና ከርማችኋል? እንዲህ ሰብሰብ ብላችሁ ስትቀመጡ በጣም ታምራላችሁና ቃለ እግዚአብሔርና ምግብ ሲከቡት ነው የሚያጠግበው ይባላል። ስብስብ ብለው ሲመገቡ፣ ስብስብ ብለው ደግሞ ሲማሩ ሞገስ አለው እና ከዛ አንጻር ወደዚህ ጠጋ ብለን እንቀመጣለን። በጣም እንደ ባለፈው እየሰጋሁ ነው ማስተምረው። አሁን ያው ሰዓቱ ስለማይኖር ማለት ነው። 15 ደቂቃ ወይም 20 ደቂቃ ለትምህርት 20 ደቂቃ ለንስሐ ነው የምሰጠው። ተረድታችሁኛል? 15 ደቂቃ ወይም 20 ደቂቃ ለትምህርት 20 ደቂቃ ለንስሐ። ትቀበላላችሁ አትቀበሉ? ትቀበላላችሁ አትቀበሉ? በቃ ይሄ ነው ሊሆን የሚችል። በጣም ረጅም ትምህርት ማስተማር እችላለሁ፣ ችግር የለውም። እናንተም ረጅም ጊዜ ቁጭ ብላችሁ መማር ትችላላችሁ። በጣም ደጎች ናችሁ። እናንተም ለመማር ችግር የለባችሁም፣ እኛም ለማስተማር ችግር የለብንም። መሀል ግን አለ ችግር አለ ማለት ነው። እናንተም ጋር እኛም ጋር ችግር አለ ማለት ነው። ስለዚህ ባለፈው እዚህ እህቶችን እያናገርኩ ሳለ ጌቶች ሰዓት ደረሰ አሉንና ቀስ ብለን ወጣን ማለት ነው። ከዛ ሲጨንቀን መኪና ውስጥ ሆነን ነው አንዳንድ እህቶችና ወንድሞች ያናገር ነው። በጥቅሉ እኛ የእግዚአብሔር ልጆች እንደመሆናችን መጠን እናንተም ይህን ጊዜ ለእግዚአብሔር እንስጥ ብላችሁን የመጣችሁት፣ እኛም ከእናንተ ጋር ማምሸት በረከት መሆኑን አምነን የመጣ ነው። በዚህ እንስማማለን አይደል? ውሃ ጠጭኝ እስኪ በሉ። ምን አጠጭኝ? ውሃ አጠጭኝ። የዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ያለ ቃል ነው። ዛሬ ምናልባት በዚህ ስፍራ እናንተ ለማስቀደስ የምትችሉበት እድል ስላልገጠማችሁ አልተቀደሰ ይሆናል። ግን ዛሬ የተነበበ ወንጌል የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ 28 ባለው ክፍለ ምንባብ ነው። ታሪኩ ታውቁታላችሁ እናንተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይህንን ቃል የተናገረው ደግሞ በጣም ለተጨነቀች በመከራ ውስጥ ላለች ሕሊናዋ ውስጧ ለቆሰለና ለተሰበረች ሴት ነው የተናገረው። ሳምራዊት ናት እሷ፣ እሱ ደግሞ አይሁዳዊ ነው። ከሳምራዊትነቷ የተነሳ እሷ አይሁድን በወገኖቿ በኩል ትጸየፋለች፣ አይሁድ ደግሞ ሳምራውያን ይጸየፋሉ። የሚጸየፉበት ትልቁ ምክንያት በጣም በችኮላ በሩጫ ልንገራችሁ። እስራኤላውያን እግዚአብሔርን ስላሳዘኑ ተማርከው ወደ ፋርስ ባቢሎን ወረዱና 70 ዘመን መቀመጥ ነበረባቸው እዛ። ወደዛ ከመሄዳቸው በፊት እግዚአብሔር መከራ አምጥቶ ለ70 ዘመን እንድትማረኩ ያደርጋል ከኃጢአታችሁ ካልተመለሳችሁ ተባሉና የእግዚአብሔርን ቃል መስማት አቃታቸው፣ ህዝቡ ማለት ነው። በእነሱ መካከል ግን ባሮክና አቤሜሌክ የሚባሉ ልባም ሰዎች ነበሩ። ማንና ማን? ባሮክና አቤሜሌክ የኤርሚያስ ደቀ መዛሙርት ናቸው። ነቢያቱ እነ ኤርሚያስ
የሚናገሩት ንግግር የእግዚአብሔር ቃል ነው ብለው ያመኑ ናቸው። በኤርምያስ እግር ስር የተቀመጡ ናቸው እና ኤርምያስ ሲናገር በጣም ይደነግጣሉ እነሱ እና ወደ እግዚአብሔር ምን ብለው ይጸልያሉ? ኢታርኤን ሙስናሃ ለኢየሩሳሌም። እስኪ በሉ ኢታርኤን ሙስናሃ ለኢየሩሳሌም። የኢየሩሳሌምን ጥፋት አታሳየን ማለት ነው። የማንን ጥፋት? ሀገሪቱ እንደምትጠፋ ማን ተናግረዋል? እግዚአብሔር ተናግረዋል። ከነሱ የሚጠበቀው ሀገሪቱ ስትጠፋ የኛን አይን ምን አድርግ? ከልል፣ አስቀድመ ወይም ውሰደን ወይም ሰውረን ማለት ነው። እንዲህ ብለው ጸለዩ። በጣም ልባሞች ነበሩ። ቀን ደረሰ። እግዚአብሔር ሊያስማርካቸው ጠላቶቻቸው ደጅ ሲደርሱ ሊገቡ ሲሉ እግዚአብሔር ወደ ኤርምያስ ቃሉን ላከ። ምን አለው? ባሮክን አጽመ አበውን አስጠብቀው። የአባቶች አጽም ቅዱስ ስፍራ ላይ ተቀምጦ ይጠበቃል። አጽመ አበውን አስጠብቀው። አቤሜሌክን ለድውያን የምንቀባውን ቆጽለ በለስ ቆርጠህ ና ብለህ ወደ በረሃ ላከው አለው። ማ? እግዚአብሔር። ማንን? ኤርምያስን ማለት ነው። ኤርምያስ ልክ እንደተባለው ባሮክን ይህንን የቅዱሳን አጽም የአባቶች አጽም ጠብቅ ብሎ ደጅ ቁልፍ ሰጥቶት ወጣ። ባሮክን ደግሞ የታመመ ሰው ስላለ የበለስ ቅጠል ደሙ ደግሞ የታመመውን ስለሚያደርቅ በሽታውን ስለሚያርቅለት ከዚህ ቦታ ሂደህ በዚህ አገልግል ቆርጠህና አለው አቤሜሌክን። በነገራችን ላይ አቤሜሌክ ኢትዮጵያዊ ነው። ምናዊ ነው? ኢትዮጵያዊ ነው። ለነዚህ ሁለቱ አገልጋዮቹ በእግዚአብሔር በኩል ከነገራቸው በኋላ ደጅ ላይ የነበሩ ጠላቶች ኢየሩሳሌምን ወረሯት፣ ተማረኩ። አቤሜሌክ ቀኑ 6 ሰዓት ሲሆን፣ ስንት ሰዓት ሲሆን? 6 ሰዓት ሲሆን ቆርጦ እየመጣ በጣም ፀሐይ አቃጠለውና ፀሐይ አናቱ ላይ ወጣና አንድ ትልቅ ዛፍ ከመንገዱ ዳር አገኘ። ከዛ እስኪ ፀሐዩን ላሳልፍና ፀሐዩ ካለፈ በኋላ ረገብ ሲል እሄዳለሁ ብሎ ተኛ። ተኝቶ ሲነቃ 9 ሰዓት ነው በሱ ሰዓት፣ በያዘው ሰዓት። ግን ስንት ዓመት ተኛ? 66 ዓመት። ስንት ዓመት? ስንት ዓመት? 66 ዓመት ተተኝቶ በህይወት መነሳት ይቻላል? ይቻላል ወይ? አንደኛ በ66 ዓመት ውስጥ በጋ ክረምት አለ አይደል? ይፈራረቃል አይደል? ዝናብ ዘነበ ማለት የሰውዬ በስብሶ ምን ሆነዋል ማለት ነው? አፈር ሆነዋል፣ ሳር ቅጠል በቅሎበታል ማለት ነው። 66 ዓመት ሙሉ ተኝቶ ሲነቃ የተኛው 6 ሰዓት ነው፣ 9 ሰዓት ሆነዋል። ወይኔ መምህሬ ይቆጣኛል ብሎ ብድግ ብሎ እንቀሳቀሳለሁ ሲል አካባቢ ሁሉ ጥሻ ሆነዋል። መንቀሳቀሻ አጣ ማለት ነው። ምንድነው? እንቅልፍ ያለቀቀኝ 66 ዓመት ተኝቶ 24 ሰዓት ተኝቶ ከእንቅልፍ ማይነቃ ሰው አለ ማለት ነው። እንቅልፍ ያለቀቀኝ ወይ ምንድነው ብሎ ድጋሚ ሊያስተነትን ሊያስብ ሲል በቃ ምድረ በዳ ሆነዋል። ጫካ ነው። እንኳን 66 ዓመት ክረምት የተፈራረቀበት አንድ ክረምት የከረመበት የሀገራችን አካባቢ ታውቃላችሁ አይደል? መሄጃ ያሳጣል። እና መሄጃ ሲያጣ መንገድ ሲጠፋው አንድ መልአክ ሽማግሌ መስሎ መጣና መንገዱ በዚህ ነው፣ ወዴት ለመሄድ ፈልገህ ነው አለው። አይቴ አለው ኤርምያስ አዌ ወባሮክ ሁዬ ወእስራኤል አበዌ፣ እስራኤል ወንድሞቼና ባሮክ ወንድሜ ኤርምያስ አባቴ ወዴት አሉ? አንተኑ ነግዳ ለኢየሩሳሌም፣ የኢየሩሳሌም እንግዳ አንተ ነህ ወይ? ኢየሩሳሌም ከተማረከች 66 ዘመን ሆኗታል። እንዴት አሁን ጠይቃለህ አለው። እንዴ ሽማግሌ መስሎ ነው መልአኩ የተገለጠው። ኦሪት ደግሞ የሽማግሌን ፊት ወይም ደግሞ የሽማግሌን ክብር አትዳፈር ትላለች። አክብር ገጸ አረጋዊ ትላለች። እንደው ኦሪት አክብር ገጸ አረጋዊ ትላለች እንጂ ጁጁ ጀውጃዋ ሽማግሌ ብዬ ሰድብ ነበረ አለ። ግን እየሰደበ ነው አይደለም? እንደው መጽሐፉ እንዲህ ስለማይል ነው እንጂ አንቺ እኮ መጥፎ ነበርሽ እያለ እየሰደበ ግን ደግሞ ያንን ደግሞ በመጽሐፉ ጥቅስ እያስደገፈ ይሄ ጉድለቱ የሚሞላ ሰው አለ። እንዲህ ይል ነበረ አለው። ለምሳሌ ኤርምያስ የላከህ በስንት ሰዓት ነበረ? ማን ነው? ወቅቱ ምን ነበር አለው። በጋ አለው። በጋ ማለት ምን ማለት ነው? ዘር የሚገኝበት ነው አይደል እንዴ? የዘር ወቅት ሆነብህሳ አለው።
የዘር ወቅት ነው ቢለው በጋ ሆነብህሳ አለው። በዚህ ያስተነትናል። አገልግሏን ሲከፍታት ግን ደሙ ምን እያለ ነው? ከተቆረጠች 66 ዘመኗ ነው። ግን ምን እያለች ነው? እየተንጠባጠበች ነው ማለት ነው። ይሄ ላንተ እግዚአብሔር ያደረገልህ የመሰወሪያ ኪዳኑ ነው ብሎ አንስቶ ከዛ ባሮክ ወዳለበት ወሰደው። ባሮክ የአበውን አጽም እየጠበቀ ስንት ዘመኑ ነው? 66። እስራኤላውያን በምድረ በዳ ከሰማይ መና እየወረደ ስንት ዓመት ነው የተመገቡት? 40 ዓመት አይደል? የሚገርማቸው ነገር ባሮክም ይህን ያህል ምግብ ተመገበ ተብሎ አልተጻፈም፣ በጀትም አልተቀመጠለትም። አቤሜሌክም ተኝቶ ሲቀመጥ ራበው አላለም፣ እንቅልፉ ገደለው አላለም። አብልቶ ብቻ ሳይሆን እግዚአብሔር ሳያበላም ለዘመናት ልጆቹን መጠበቅ እንደሚችል ማሳያ ምልክት ነው። ልክ ሁለቱ ሲገናኙ ተላቀሱ፣ ተሳሳሙ። ከዛ የእግዚአብሔር ድምፅ መጣና ለሚጠት እስራኤላውያን ሊመለሱ 4 ዓመት ቀርቷቸዋል። ስለዚህ 4 ዓመት ስለቀረ ይህንን መልእክት 4 ዘመን ቀርቷል ብላችሁ ወደ ኤርሚያስ ላኩ ተባሉ። መልእክት ማለት ነው። ጻፉ። እናንተ ልትመለሱ አባቶቻችን ሊመለሱ 4 ዘመን ቀርቷል፣ 4 ዓመት ቀርቷል። ስለዚህ ከአሕዛብ ጋር የተጋባችሁ ተፋቱ፣ ያልተጋባችሁ ተጠበቁ ብለው መልእክት ጻፉና ይህንን ማን ያደርስልናል ብለው ደግሞ ተጨነቁ። ልክ ሲጨነቁ አንድ ንስር መጣ በእግዚአብሔር ታዞ። ከዛ ኦ ንስር ዘእሙር በብርሃነ አዕይንቲከ አብጽሐ ለዛቲ መልእክት ሀበ አቡነ ኤርምያስ፣ በዓይንህ ጥራት የምትታወቅ አንተ ንስር በእግዚአብሔር መንፈስ አዘንሃል፣ ይችን ደብዳቤ ወደ አባታችን ወደ ኤርምያስ አድርሳት ብለው እንደ አንገት ሀብል በአንገቱ ላይ አድርገው ላኩት። እየዘለለ ሄደ። ኤርምያስ ያለው ፋርስ ባቢሎን ነው። ይሄ ማለት ከአውዳዊ ወደ ኢትዮጵያ እንደመሄድ ማለት ነው። ልክ እዛ ሲደርስ ኤርምያስ ደግሞ ዘመድ ሞቶበት ከፈረሰ ግንብ ቁጭ ብሎ ጥላ ጠብቆ እዛ ሆኖ እያለቀሰ ነው። ከዛ ኤርምያስ 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 የሚል የሰው ድምፅ ሰማ። ሲያይ ንስር ነው። ያቺ ደብዳቤ ጣለለት። ከዛ ወክሄዶ ለምውት በእገሪሁ፣ ያንን የሞተን ሰው በእግሩ ተረገጠውና የሞተው ሰው ተነስቶ ያችን ደብዳቤ ያነበባት። ምን ትላለች? ለመመለስ ስንት ዓመት ቀርቶታል? 4 ዓመት ቀርቶታል። ከአሕዛብ ጋር የተጋባችሁ ምን በሉ? ተፋቱ። ያልተጋባችሁ ምን በሉ? ተጠበቁ። ይሄ ለኤርምያስ የተሰጠ ነው። ያ ምውት ይህችን ደብዳቤ አንቦ አረፈ፣ ተቀበረ። ኤርምያስ ይህንን ደብዳቤ እግዚአብሔር መልእክት ነው ብሎ የባሮክና የአቤሜሌክ ፊርማ ያለበት ነው አውቋል። እግዚአብሔር ይህን መልእክት እንደላከለት ተረድቷል። ሕዝቡን ነገራቸው። ከነገራቸው በኋላ ይሄ ኃጢአት ጨው የሚለው ሰው አለ። ተነግሮት ማይሰማ ማለት ነው። ተነግሮት ማይደነግጥ ማለት ነው። ኤርምያስ ከእግዚአብሔር ጋር ተነጋግሮ ተው ሲላቸው ሚስቶቻችንን ማን ነስቶን? ማን ነው የሚከለክለን? ሀገራችን እስራኤልንስ ማን ከልክሎን አሉ። ብቻ ቀኗ ትድረስ እንጂ አንተ አትመልሰንም አሉ። ከአሕዛብ ጋር የተጋባችሁ ማለት እስራኤላውያን የማን ሕዝብ ናቸው? አሕዛብ ደግሞ የጣዖት ሕዝብ ናቸው ማለት ነው በሌላ ቋንቋ። ስለዚህ እግዚአብሔር ከማይፈልገው ጎዳና ላይ ተሰማርታችሁ ያላችሁ ተመለሱ ማለት ነው በሌላ ቋንቋ። እምቢ አሉ። ቀኑ ሲደርስ ተመለሱ አላቸው። ከዛ ልጆቻቸውን የሰጧቸው አማቾቻቸው እንዴ የሚስት ሀገርስ የራስ ሀገር አይደለም ወይ? የባል ሀገርስ የራስ ሀገር አይደለም ወይ? እምቢ ካሏችሁ ተመለሱ፣ ተው፣ እዚሁ ከኛ ጋር ኑሯ። በፍጹም አሉ። ልክ ፈለገ ኤፍራጥስ ሲደርሱ እዛ ሲደርሱ እምቢ ብለው ስለነበረ ባሮክንና አቤሜሌክን ረዳት አድርጎ ድል አደረጋቸው። ተመለሱ ወደ መጡበት። እነዛ ደግሞ መጀመሪያ ከኛ ጋር ተቀመጡ ስንላችሁ እምቢ ብላችኋል ብለው መለሷቸው። ልክ ሲሄዱ ሰፊ ከተማ አገኙና እዛ ጎጆ ቀልሰው መስርተው ተቀመጡ። ያችን ቦታ ሰማርያ አሏት። ምን አሏት? ሰማርያ ማለት ሰመርናሃ ማለት ነው። ሰመርናሃ ማለት ደግሞ ወደድናት ማለት ነው። ምን ማለት ነው? ስለዚህ በዚህ ስፍራ የሚኖሩ ሰዎች ከአሕዛብና ከእስራኤል ጋር ተዳቅለው የተወለዱ ናቸው። ቅልቅል ናቸው ማለት ነው። ምን ያሉ ናቸው? ቅልቅል ናቸው። ስለዚህ እስራኤላውያን እነሱን ይጸየፏቸዋል። እነሱ ደግሞ እነማን ይጸየፋሉ? እስራኤላውያን ይጸየፋሉ። በዚህ የአስተሳሰብ ያደገች ናት ሳምራዊት። ደክማለች፣ በኃጢአት የወደቀች ናት፣ ሰው ያገለላት ናት። እንኳን የሰው ኃጢአት ልትመለከት የራሷ ኃጢአት ከብዶባት በቀን የመጣች ሴት ናት። ልክ በውሃ ዳር ተቀምጣ ሳለ፣ በያዕቆብ ጉድጓድ ተቀምጣ ሳለ ኢየሱስ ክርስቶስ በ6 ሰዓት መጣና እንስራዋን አውርዳ ከጉድጓዱ ውሃ ስትቀዳ
እሱን ስታይ በጣም ደንግጣለች። እንዴት በዚህ ሰዓት ሰው ይገኛል ብላ ደንግጣለች። ኢየሱስ ክርስቶስ ውሃ በሉ ተናገሩ፣ ውሃ አጣጭ እግዚአብሔር ይስጣችሁ ለእናንተ። አሜን በሉ እንጂ ውሃ አጣጭ ይስጣችሁ ለእናንተም ማለት ነው። አሜን አትሉ? ውሃ አጣጭ ይስጣችሁ ማለት ላገባችሁ ውሃችሁ አይደረቅባችሁ ነው። ላላገባችሁ ውሃ የምታቀብል ይስጣችሁ ነው። በሌላ መንገድ ውሃ አጣጭ ይስጣችሁ ማለት ሌላ ቋንቋ ደግሞ ነፍሳችሁና ስጋችሁ ይዋሃድላችሁ ማለት ነው። ከዛ ውሃ ጠጭኝ። እንዴ አንተ አይሁዳዊ ስትሆን እንዴት ከኔ ውሃ ትፈልጋለህ አለች። ኢየሱስ ክርስቶስ ውሃ ጠጭኝ የሚልሽ ማን መሆኑ ብታውቂ ኖሮ አንቺ ምን ትዩ ነበረ? ትለምኙ ነበረ። ሰጪው ሲለምን ማለት ነው። እኔ በጣም ብዙ ጊዜ በጣም የምደነቅበት የምገረምበት አሁን እኛ እዚህ በማምሸታችን እግዚአብሔር ነው የሚጠቀመው፣ እኛ ነው የምንጠቀመው? ማን ነው የሚጠቀመው? አሁን እናንተ ባለፈውም ጠይቄያችኋለሁ። ይሄ በማዳሞች ውስጥ የምትሰሩ አላችሁ፣ ምናልባት በድርጅት ውስጥ ታቅፋችሁ የምትሰሩ አላችሁ። ሰው እድገት ሲፈልግ አሰሪውን ይለማመጣል ወይስ አሰሪው ሰራተኛውን ይለማመጣል? ማን ይለማመጣል? አይደል? ምንም ጥያቄ የለውም። ይሄ ለዚህ ጥያቄ የለውም። ቆይ የተራበ ሰው እንጀራ ያለውን ሰው ይለምናል? እንጀራ ያለው ሰው የተራበውን ሰው ይለምናል? በጣም ጥሩ። በጣም በርዷችሁ ሳለ እኔ ጋር እሳት አለ፣ ልብስ አለ። በጣም በርዷችኋል። የለበሳችሁት ልብስ ሊያሳድራችሁ አልቻለም። እኔን ምን ትጠይቁኛላችሁ? አንደኛ ልብስ፣ ከዛ ሌላ ምን? እባክዎትን ቀረብ ብለን ሞቅ እንበልና ብርዱ ይራቅልን አትሉ? በፍጹም እዛ ብርዱ ይግደላችሁ ብላችሁ እየተራገማችሁም ቢሆን ወይም ሶስት ሰው ትልኩና እኔን አስይዛችሁ እናንተ እሳቱን ትሞቃላችሁ ማለት ነው። መልካም እንገልብጠው። አሁን በዚህ መንገድ ስናየው ሰጪ እግዚአብሔር ነው። ለማኝ ማን ነው? ለማኝ ማን ነው? አሁን ተገለበጠና ሰጪው ለማኝ፣ ተቀባዩ ተለማኝ ሆነ። እውነት ሐሰት? እውነት ሐሰት? በጣም የከበደን ነገር ሊዋሃደን ያልቻለ ነገር እሱ ነው። ሊዋሃደን ያልቻለን የኦርቶዶክሳዊ ወጣት፣ ኦርቶዶክሳዊ አገልጋይ፣ ኦርቶዶክሳዊ ምዕመን ስነ ልቡናው አሁን ካለው ስነ ልቡና የተለየ ነው፣ የተራራቀ ነው። መልአካዊ ባህሪ ተላብሶ እንዲኖር ነው ቤተክርስቲያን የምትፈቅደው። ምናዊ ባህሪ? መልአካዊ ባህሪ ማለት ነው። እኛ ሀገራችን የት ነው? ቤት ነው ሀገራችን። ስለዚህ ሰማይ ከሆነ ሀገሩ በዚህ ሀገር ማለት በዚህ ዓለም የምንኖርበት ኑሮ ረጅም አጭር ተብሎ የሚገመት አይደለም። በጣም አጭር ነው ማለት ነው። በጣም በላይኛው ዓለም ለምንኖረው ኑሮ የማይክሮ ሰከንድ ያህል እንኳን መኖር አንችልም። እዚህ ተረድታችሁኛል? በጣም ሰው ረጅም ዓመት ኖረ የሚባለው በእኛ ዘመን ምን ያህል ዓመት ሲኖር ነው? በጣም ረጅም እንጂ። መልካም እሺ፣ በዚህ በድንቃ ድንቅ ላይ የተመዘገቡ በጣም ረጅም ዓመት የተቀመጡ ስንት የተቀመጡ ናቸው? 120 ሌላስ 180 እሺ። መልካም እሺ፣ እግዚአብሔር እድሜን ስጣችሁ ቢላችሁ ስንት ዓመት ትፈልጋላችሁ እናንተ? መልሱልኝ እንጂ አትፈልጉም መኖር እኮ። ስንት ዓመት ትፈልጋላችሁ? እግዚአብሔር ሆይ እድሜ ስጠኝ ትላላችሁ። ስንት ትፈልጋላችሁ? አንተ ስንት ትፈልጋለህ? ምሳሌ ስንት ሆነሃል አንተ? እነሱ አይጠየቅም፣ ያንተ ነው የጠየቁህ። ስንት ሆነሃል አንተ? ምን ነው ፈራህ እንዴ ለመመለስ? 40 አይደል? ስለዚህ ስንት ቀርቷል ማለት ነው? 40 አይደል? ታንሳለች አይደል? ስታስባት ምኑን ከምኑ ጋር አድርገው ነው የምትለው አይደል? ብቻ በጥቅሉ አንድ ሰው 80 ዓመት ሲሞላው ወደ ምንድነው እየቀረበ የሚሄደው? ወደ ድካም፣ ወደ ብርታት፣ ወደ መቃብር ወይስ ወደ ሰርግ? ሰው ከ70 ዓመት በላይ የት ነው የምቀበረው? መጨረሻ የት ነው እያለ ወደ ጉድጓድ ስለሚገባበት እንጂ መቼ ነው የምሞሸረው፣ መቼ ተድሬ፣ መቼ አግብቼ፣ መቼ ወልጄ ይላል። ለምን ከተባለ ሕገ ተፈጥሮ የሚያስገድደው በቃ መጨረሻ ላይ አፈር ነው የሚለው መጨረሻ ላይ። ስለዚህ አሁን በወዲያኛው የምንኖረው ዓለም ተውና አሁን ያላችሁ የተቀመጣችሁበት እድሜ ታውቃላችሁ። ስንት ዘመን ልስጣችሁ ቢላችሁ እግዚአብሔር ስንት ዘመን ስጠን ትሉታላችሁ? ጠይቃችሁት አታውቁም? ዝም ብሎ መኖር ነው የምትፈልጉት?
ነው የምትፈልጉት? አዎ። ኧረ ዝም ብሎ እንዴት ይኖራል? አንዲት እናት ናቸው አሉ። ሁሉ ጊዜ እግዚአብሔር እንዲገለጥላቸው ይጠይቁታል። ጌታ ሆይ ጌታ ሆይ እያሉ ማለት ነው። ከዛ በኋላ የሚጠይቁት ነገር አለ። ከዛ ተገለጠላቸውና ምን ልስጥሽ አላቸው። ሴትዮዋ የ85 ዓመት ናቸው። ከዛ ቅድም እንዳልነው ወደ መቃብር እየተጓዙ ነው፣ ተጨንቀው ነው ማለት ነው። ጌታ ሆይ እድሜ ስጠኝ፣ ስንት ልስጥሽ? ተጨነቁ አሁንም ማለት ነው። 10 ብል 10 ምን ይሆናል? ያልቃል። 85 ነው፣ ከስንት ዓመት በኋላ ያልቃል ማለት ነው። 20 ብል ጌታን አቁመው እድሜ ያሰላለም። ጌታ ሆይ 20 ብል 30 ብል እንደው በጣም ጥቂት ነው፣ እንደው እንዲሁ ብትረሳኝ። ተረታችሁና ተረሱ ማለት ከእግዚአብሔር ቁጥጥር ውጪ ናቸው ማለት ነው። አሁን እየለመነ ያለው እግዚአብሔር በእድሜያችን ውስጥ ሰማያውያን ሆነን እንድንኖር ነው። ተረድታችሁኛል? ሰማያውያን ሆነን እንድንኖር ነው። አሁን ባለን አኗኗር ግን የትም ልንደርስ አንችልም ነው። ውሃ ጠጭኝ አላት። ሰጪ ነው። የውሃ ባለቤት ነው። ውቅያኖስን የፈጠረ ነው። ክረምት ቢዘን ውሃ አልቆበት ያውቃል እግዚአብሔር ያውቃል። ግን ደከመ ይላል፣ ውሃ ተጠማ ይላል። ለምንድን ነው የደከመው? ለምንድን ነው ውሃ አጠጭኝ አላት? የተጠማች ነፍስ አለች፣ የደከመች ነፍስ አለች። ሰዎች ያገለሏት፣ ሰዎች የተጸየፏት። ሰዎች መጸየፍ ብቻ ሳይሆን ራሷን የተጸየፈችው ማለት ነው። አንዳንድ ጊዜ ራሳችንን እንጠላ የለ? መጀመሪያ አድርገን በድለን ከዛ በኋላ ዘወር ብለን ስናየው ራሳችንን እንጠላዋለን። በቃ ራሷን ጠልተዋለች። 5 ባሎች አግብታለች። 5ቱ ባሎቿ ሞተውባታል። ከዚህ የበለጠ ስብራት የለም። ተሰብራለች። ማንም ሊጠግናት አልቻለም። ነቢያት ነበሩ፣ ካህናት ነበሩ፣ መምህራን ነበሩ፣ አልፈወሷትም። ፈዋሽ መጣ። ሊፈውሳት ደግሞ ማናገር አለበት። ታውቃላችሁ 38 ዓመት የተቀመጠው የተኛው መጻጉዕ ልትድን ትወዳለህ ወይ? ለመዳን ነው እዛ የተቀመጠው። ግን ጌታ እኛን ሊያድነን ሲፈልግ ማስፈቀድ ነው የሚያስቀድመው። በድንግል ማርያም ማህፀን ሊጸነስ ሲፈልግ ትጸንሻለሽ አለ። እንዴት ይሆናል አለች። ለእግዚአብሔር የሚሳነው ነገር የለም የሚል መዝጊያ ሲሰጣት እንደ ቃልህ አልፈልግም ብትል ትፈልጊያለሽ፣ በግድ ያደርጋል እግዚአብሔር። ንስሐ ትፈልጋላችሁ? አንፈልግም? ንስሐ ትፈልጋላችሁ? ትፈልጋላችሁ? እስኪ እንገባለን ምትሉ የገባችሁ አይደለም፣ እንገባለን ምትሉ ዛሬ እንገባለን ምትሉ፣ እሺ መጀመሪያ የገባችሁ እስኪ ያሳዩኝ። የገባችሁ ማለት እስኪ የገባችሁ ከፍ አድርጉ እጃችሁ። ንስሐ የገባችሁ እሺ፣ ያልገባችሁ አውጡ። ንስሐ ያልገባችሁ እጃችሁን አውጡ። ምን አስፈራችሁ? ከፍ አድርጉት እንጂ። አሻንጉሊት እኮ አይደለም የኛ አይበጠስም። አይዟችሁ፣ እንዲህ አድርጉት። እንደዚህ አድርገው ከፍ እንዲህ አድርጉት። አትፍሩ። እንዳያችሁ እኮ ነው። እኔ እንዲህ እስኪ ሙሉ በሙሉ ዘርጉት። ዘርጋው እንዲህ አድርገህ እንዳታወርዱት እስኪጨርስ ድረስ እንዳታወርዱት። መልካም እንዳታወርዱት ብያቸዋለሁ። ስለዚህ እናንተ በጣም አጭር ደቂቃ ነው ያለን፣ በጣም አጭር ደቂቃ ነው ያለን። ልጠቅልል ሐሳቤና ከእናንተ ጋር በኋላ እንነጋገራለን። እሺ ወይም እናንተ ታሳምኑኛላችሁ ወይም እኔ ያሳምናችኋለሁ ማለት ነው። አውርዱ አላልኩም አንተ ሰውዬ? እሺ በሉ እንጂ። መልካም። እናንተም አትዙሩ፣ ወደዛ አትዙሩ። ውሃ አጠጭኝ እስኪ በሉ። ከዛ አንተ አይሁዳዊ ነህ እንዴት እኔን ትጠይቀኛለህ አለችው። ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ምን ትይው ነበረ? አሁን እኛ ጌታ እያባበለ የሚጠይቀን ሊሰጠን ያዘጋጀልንን ርስት ምን አይነት ርስት እንደሆነ ሊሰጠን የፈለገውን በጎ ነገር ምን አይነት በጎ ነገር እንደሆነ ብናውቅ ኖሮ አንለመንም። አንድ ሁለተኛ ደግሞ ባለቤቱ ከምን አይነት አስጨናቂ ሁኔታ ውስጥ ሊያላቅቀን ፈልጎ እያባበለን እንደሆነ ብናውቅ ኖሮ እንዲህ አንልም። ሐሳቤ ግልጽ ነው። ሰው ከጨለማ ወጣ ሲባል አልወጣም ይላል ወይ?
ለምሳሌ በጣም ጠረው የሚከረፋ የሚያስቸግር ማን ነው? ባለፈው ሲያመጣ እዚህ አካባቢ እንትን አለ ምንድነው የቆሻሻ ማጠራቀሚያ አለ። ሲመጣ አካባቢ ሁሉ ምን ያደርጋል? ካሬ አካባቢውን ሁሉ በጣም የሚያስቸግር ማለት አውርዱ እኮ አላልኩም። እነዚህ ሰዎች አውርዱ አላልኩኝም። በጣም ያስቸግራል። አሁን እዛ አካባቢ ከምትኖር የተሻለ መኖር ያለና ወደዚህ ና ሲባል ሰው እምቢ ይላል ወይ? ሳሎን አለህ እየተባለ እኔ ምግብ ምበላው መጸዳጃ ውስጥ ነው ይላል እንዴ? ሰው አይምሮ ያለ ሰው ይላል? ገልብጡት። ሰው ይሄ ካለብህ ጭንቀት ውጣና በሰላም እንድትመላለስ ሐሴትን በልብህ ላድርግልህ ሲል እግዚአብሔር እምቢ ይላል ወይ ነው? በሉ እንጂ እምቢ ይላል አይልም። ሕፃን ልጅ እምቢ እንኳ ቢል ሕፃን ልጅ ነው እምቢ ሊል የሚችለው ማለት ነው። ሕፃን ልጅ ምን ስለሌለው የምግብ ምን ስላላወቀ ነው? ጥቅም ስላላወቀ ሕፃን ልጅ እምቢ ይላል። ምግብ እምቢ ይላል። ወተትም ሁላ ምን ሊል ይችላል? እምቢ ሊል ይችላል ማለት ነው። ደከማቸው አይደል? እንዲህ ብላችሁ እንዲህ አድርጉት፣ እንዲህ አድርጉት። ወተትን ሁሉ እምቢ ሊል ይችላል ማለት እምቢ ሲል ወተት ምንድነው የሚደረገው? ሕፃን ልጅ ወደ ሕክምና ይወሰዳል፣ ወደ ጸበል ይወሰዳል። ስለዚህ እኔ አሰልፌ ምንድነው የሚባለው እዚህ አካባቢ ሕክምና ያለው ወደ ሕክምና ልወሰዳችሁ ነው ወይስ አስረን እናስጠምቃችሁ? እንዲህ የሚባል ነገር የለም። እኔ እያልኳቸው ያለሁት ለማኙ ተለማኝ ሆነ፣ ተለማኙ ለማኝ ሆነ። ስለዚህ መውጣት ካለብን የጭንቀት አዘቅት ውስጥ ሊያወጣን ነው ባለቤቱ እየለመነን ያለው ማለት ነው። ከዛ በኋላ ከየት አለህ ውሃ? አንተ ከአይቆ ትበልጣለህ ወይ ብላ ክርክር አመጣች። እሱ ከዚህ ውሃ የሚጠጣ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ምን አይልም፣ ምን አይልም። ላለመጠማት ትፈልጋላችሁ? ላለመጠማት ትፈልጋላችሁ? የዚህ ዓለም ውሃ ጠጥተን አላረካንም። የሚያረካን የማን ቃል ብቻ ነው? የሚያረካን ምንድን ነው? እግዚአብሔር። ንስሐ ስትገቡ እፎይ ብላችሁ አርፋችሁ ነፍሳችሁ ረክታ ተጽናንታችሁ ከጭንቀት ተገላግላችሁ አታርፉም? አታርፉም? ንስሐ የገባችሁ በእፎይታ አልተሞላችሁም? በነገራችን ላይ አንድ ሰው ንስሐ ሲገባ ሙሉ በሙሉ አዲስ ሰው ነው የሚሆነው። አዲስ ሰው ልክ አዲስ ሕፃን እንደተወለደ ማለት ነው። ምክንያቱም ባለቤቱ ንስሐ ሊገቡ ሲመጡ እኛ እንደምናስበው እንዳይመስላችሁ። ያቺ 7 አጋንንት አድሮባት የነበረችው ሴት ታውቋት የለ አይደል? መጣች፣ ምርር ብላ ለቀሰች። ኃጢአትሽ ተሰርዮልሻል። አንዳንዶቹ አሁን የኔ ኃጢአት ይሰረያል ይላል። በጣም የዋሆች ናቸው። የእግዚአብሔርን ቸርነት አላወቅንም እኛ። ሰይጣን ነው እንደዛ የሚያሰኘው ማለት ነው። አንድ አባት ከዚህ በፊት የነገርኳቸው ይመስለኛል። አንድ አባት መጣችና አንድ ሰውዬ ነው መጣና ጠየቃቸው። ነፍስ ገድያለሁ፣ አመንዝሬያለሁ፣ እንዲህ አድርጌያለሁ አላቸው። ከዛ 3 ስገድ አሉት። ስንት? 3 እንዴ ምን ማለት ነው 3? ምንድን ነው ያልከኝ? እንዲህ አድርጌያለሁ። ነፍስ ለገደል እንዴት 3? አንተ ንስሐ ልትገባ ነው የመጣኸው። ንስሐ ሰጪ እኔ ነኝ። 3 ስገድና ሂድ፣ ኃጢአት ይሰረይልሃል አሉት። ከዛ በኋላ 3 ሰገድና ሄደ። ቀኑናውን ተቀብሎ ጨረሰ ማለት ነው። ከዛ በኋላ ባለቤቱ በሌሊት ታያቸው። ለእኚህ አባት ነፍስ ገድሎ እንዲህ አድርጎ እንዴት 3 ብቻ ትለዋለህ ብሎ በራእይ ባለቤቱ ጠየቃቸው። ሊያስተምረን ፈልጎ ማለት ነው። እኚህ አባት ከፈጣሪ መንፈሳዊ መገለጥ የተቸራቸው ናቸው። እንደውም 3ም የሰጠሁት እኔ ጨካኝ ስለሆንኩ ነው። አንተማ በሰላም ሂድ ነበር የምትለው። ኃጢአት ስግደት አትሰጠውም ነበር። ኃጢአት ተሰረየልሃል በምን ሂድ አይደል ሲል የነበረው። በቃ ዳግመኛ አትበድል። እውነት ነው ሐሰት ነው ቃሉ? በቃ ዳግመኛ አትበድል ነው። የእግዚአብሔር ቸርነት ይሄ ነው። ከኛ አሁን የነነዌ ሰዎች የሰሩት ኃጢአት ባለፈው እንደተማማርን የሰሩት ኃጢአትና የተሰጣቸው የንስሐ ቀን ይመዛዘናል? አትመዝኑት። ከናንተ እኛ ከምንሰራው ስራና ከእግዚአብሔር ቸርነት ጋር አትመዝኑት። በየትኛውም ኃጢአት ውስጥ እንውደቅ፣ እግዚአብሔር የሚፈልገው እጃችንን እንድንዘረጋ ነው። ምናችን እንድንዘረጋ? በሉ ዘርጉ እንጂ እጃችን ስንዘረጋ ባለቤቱ ይነካናል። ባለቤቱ ሲነካን ደግሞ እላያችን ላይ ያለው ነገር በሙሉ ግፍፍ ብሎ ይወድቃል። ተረድታችሁኛል? ውሃ ጠጭኝ አላት። አሁን ገልብጡትና ውሃ አጠጣን በሉት እንጂ ምን አጠጣን? በቃ ወዲያው ነው
እቺ ሴት እኔ ከምሰጠው ውሃ ለዘላለም አይጠማም፣ እኔ ከምሰጠው ውሃ የሚጠጣ ሲላት በቃ አጠጣኝ፣ ዳግመኛ ወደዚህ እንዳልመጣ እንዳልጠማ አለችው። ባሎችሽን ጥሪ አላት። ምኖችሽን ጥሪ? ይሄ ታሪክ ማንም ሰው አያውቀውም፣ በአይሁድ ዘንድ ማለት ነው። በሳምራውያን ዘንድ ግን ተገላበታለች። እንዴት ሊያውቅ ቻለ አለች። ንስሐ ነው ባሎችሽ ጥሪ እያላት ያለው ንስሐ እንድትናዘዝ ፈልጎ ማለት ነው። ከኛ ፈቃድ ይፈልጋል፣ ንስሐ መግባት ይፈልጋል። ባል የለኝም አለች። 5 ባሎች ነበሩሽ፣ አንዱ ካንቺ ጋር ያለው ደግሞ ባልሽ አይደለም። ይሄ ራሱ የቻለ ምስጢር አለው። ትልቁ ነገር ግን ይቺ ሴት ከኃጢአት እንድትወጣ ፈለገ። በኋላ ዘመን ክርስቶስ የሚባል መሲህ እንደሚመጣ ያደረግነውን ሁሉ እንደሚነግረን አባቶቻችን ነግረውናል ብላ ስትለው የሚያናግርሽ እርሱ ነኝ፣ የማናግርሽ እርሱ ነኝ። ከዛ እንስራዋን ጣለችና ወዴት ሄደች? ወደ መንደሩ ገባች። ወዲያው ተለወጠች። ከዚች ሴት ታሪክ የምንማረው 3 ነገር ልጠቆማችሁና ጠቅልዬ ቅድም ወደ ነገርኳችሁ። ሰንበት ተማሪዎች በነገራችን ላይ በጣም ብልሆች ናቸው። ቅድም ገፋ አድርጋችሁ የዘመራችሁት አባ አትናቴዎስ ከመጣ በኋላ ላይ አያዘምረንም ብላችሁ ነው አይቻለሁ። 3-4 መዝሙር ዘመራችኋል። የፊቱንም የኋላንም በአንድ ላይ አከታተላችሁ ነው የዘመራችሁት ማለት ነው። ተዋውቀናል። እኔም እዛው አስቤዋለሁ። ችግር የለውም። አሁን ማትዘምሩም ማለት ነው። እውነት ነው። አሁን ማስቡበት ብዬ ነው። እና 3 ነገር ነው እንድንማር እንፈልገው። የመጀመሪያው ካለፈው ታሪክ መላቀቅ። ከምን መላቀቅ? ካለፈው ታሪክ መላቀቅ፣ ከመጣንበት ጉዞ መላቀቅ። የመጀመሪያው ከዚች ሴት እንማራለን። አንድ በቃ አላቀቃት ማለት ነው። ታሪኳን ትታ ውሃ ልትቀዳ የመጣች ሴት ሌላ ሕይወት ቀዳች ማለት ነው። ሁለተኛ የያዝነውን መጣል። የያዝነውን ምን ማድረግ? በሉኝ ተናገሩ። የያዝነውን መጣል። እንስራ ይዛ መጣች። እንስራ ጣለችና በሆዷ ውስጥ የሚመነጭ የሕይወት ውሃ ምንጭ ስለተተከለላት ጣለች። በሶስተኛ ደረጃ ለሌላ የምስራች ነጋሪ መሆን። ሥጋ ወደሙ የተቀበለ በናፍቆት እሱ የቀመሰውን በረከት ሌላውም እንዲቀምስ ይናፍቃል። ንስሐ የገባ እገሌም ንስሐ መግባት አለበት ወንድሜ ይላል። ከክርስቶስ ማዕድ የተካፈለ እገሌም መካፈል አለበት ይላል። ለምን ከተባለ የክርስቶስን ባህሪ ተላብሰዋልና ንፉግ አይደለም። ንፉግ የሚሆነው ከእግዚአብሔር ጋር አብሮ ምግብ ያልበላ ነው። ከእግዚአብሔር ጋር አብረው የበሉ፣ አብረው የጠጡ፣ አብረው የዋሉ፣ አብረው ያደሩ ግን እግዚአብሔራዊ ባህሪ ሁለንተናዊ ጸጋ ነው የሚላበሱት። ስለዚህ ካለፈው ባህሪ መላቀቅ ከዚች ሴት ብቻ አይደለም እንማረው። ቀራጩ ማቴዎስ ቀራጭ ነበረ፣ ግብር አስገባሪ ነበረ። ማርቆስ 2:14 ላይ መመልከት ትችላላችሁ። ቀራጭ ነበረ። ቀራጭነቱን ትቶ ክርስቶስን ከተከተለ በኋላ ሐዋርያ ሆኗል። ምን ሆኗል? ሐዋርያ ሆኗል። ከነበረብን ያለፈ ታሪክ ለመላቀቅ ከዚች ሴት እንማራለን። ከዚች ከነ ቀራጩ ማቴዎስ እንማራለን። ሁለተኛ ደግሞ ያለብንን መጣል። የጌርጌሴኖን አጋንንት ያደረበት ያ ሰውዬ ታውቁት የለ? የጌርጌሴኖኑ ርኩሳን መናፍስት ያደሩበት መንቀሳቀስ ያቃተው ማርቆስ 5:20 ላይ የተቀመጠው ሰውዬ ልክ ኢየሱስ ክርስቶስ ከአጋንንቱ ሲያላቀው ፍጹም ሰው ነው የሆነው። ምንድን ነው የሆነው? በቃ ሰው ልብሱም ለብሶ ከማግር ነው የተቀመጠው። ስንኳን ልብስ ሊለብስ ልብስ የለበሱትን እያስወለቀ የሚገርፍ ነበረ ላዩ ላይ ያደረበት መንፈስ። ኢየሱስ ክርስቶስ ሲያገኛቸውስ አላቆ ፍጹም ሰው ልብሱም ለብሶ ተቀመጠ ይላል። ስለዚህ በእኛ ላይ ያደረውን የኃጢአት ልብስ ተገፎ የጸጋ ልብስ መልበስ አንፈልግም ወይ? እስኪ ውሃ ጠጣን በሉት። ውሃ ጠጣን። እሱም ሚናፍቀው ውሃ ላይ ያጠጣን ነው። የተጠማች ነፍሳችን አለች። ቀዳሚው ነገር የንስሐ ውሃ ነው የምንጠጣው። በንስሐ እንባ ታጥበን በፍቅር ንስሐ እሱ ተቀብሎን ወደ አባታችን እቅፍ ነው የምንመጣው። ሰው አይደለም እሱ፣ ፈራጅ አይደለም። እዚች ሴት ባሎችሽ ብሎ ሲነግራት ሊያሰቃያት ሊያሳምማት ታሪኳን ነግሮ ወደ ኋላ አስባ እንድታለቅስ ፈልጎ አይደለም። ይሄ የነበረውን ታሪኳን
ሊያስረሳ ሊቀይር አዲስ ምዕራፍ ሊከፍትላት ነው እንዲህ ያላት። ስለዚህ ወገኖቼ ዛሬ አዲስ ውሃ የማያስጠማ ውሃ ጠጥተን እንድንሄድ ነው የምንፈልገው ማለት ነው። ተረድታችሁኛል? እንስራዋን ጥላ የምስራች ያደረኩትን ሁሉ የነገረኝ የዓለም መድኃኒት ክርስቶስ እንደሆነ እኔ እንጃ ኑ መጣችሁ እዩ አለች። ከሰው ተገላ ብቻዋን ውሃ ለመቅዳት የሄደች ሴት ውሃ አጠጭኝ ሲላት እምቢ ያለች ሴት ኑ ውሃ ጠጡ ብላ የምስራች መናገር ጀመረች። ስለዚህ ፈቃደኞች ናችሁ? እኔ ሌላ ነገር እየተናገርኩ ሰዓትን አልጨርስም። እንደውም ሰዓቴን ሳልወስድ አልቀርም። ስለዚህ ንስሐ እንገባለን የምትሉ ቁሙ፣ እጃችሁን አውርዱና ፈቃደኞች ሆናችሁ ቁሙ። ፈቃደኞች ሆናችሁ ማለት ነው። ፈቃደኞች ካልሆናችሁ መብታችሁ ነው። የሆናችሁ ብቻ ነው የምፈልገው እኔ። ፈቃደኞች ናችሁ አይደል? በጣም እድለኞች ናችሁ። አጨብጭቡ አልላችሁም። እግዚአብሔር የሕይወት ውሃ ያጠጣችሁ። አሜን በሉ። መጀመሪያ እግዚአብሔር የብርሃን የንስሐ ልብስ ሊያለብሰን ሲፈልግ ፈቅደን ወደን ነው የምንመጣው ወደ መንፈሳዊ ሕይወት ወደ አገልግሎቱ። ፈቅደን ወደን ስንመጣ ደግሞ ባለቤቱ ወዶ ፈቅዶ ምግብ ያቀርብልናል። ያቀረበልን ማዕድ ተመግበን በሕይወት መመላለስ የማን ድርሻ ነው? የተግባር ክርስትና ነው መኖር ያለብን ማለት ነው። ንስሐ የገባችሁ ራሳችሁን ጠብቁ። መውደቅ አይኖርም ማለት አይደለም። ልክ ስንወድቅ ደንገጥ ብለን መታጠብ አለብን። እየሰማችሁ ነው? ልንወድቅ እንችላለን። ደንገጥ ብሎ መታጠብ ያስፈልጋል ማለት ነው። ስለዚህ በጣም አመሰግናለሁ ስለተነሳችሁ። እንዳትቀመጡ ማለት ነው። እንዳትቀመጡ። አምላካችን ነው ለእግዚአብሔር። ይህች ሳምንት ቀጣይ ሳምንት አብይ ጾም አይደለም? ይህች ሳምንት የዝግጅት አድርገናት አብይ ጾምን በእውነት አዲስ ልብስ ለብሰን በደስታ የምንቀበለው እንዲሆንልን ነው። እየጨቀጨቅንም እንዲያም እንዲህም እያባበልንም እንደ ሕፃን ልጅ እየተናገርን ያለ ነው ማለት ነው። ጥቅስ ብደረደርላችሁ ሌላ ምሳሌ ባመጣላችሁ እሱ ለሌላ ጊዜ ይበቃናል፣ ሌላ ጊዜ ይኖረናል። ትልቁ ነገር ግን አንዲት የምታለቅስ ነፍስ እንባዋ ታብሶ እንድትሄድ ግን ማን ይፈልጋል? እግዚአብሔር ይፈልጋል። እዚህ ካቆዩን፣ እዚህ ከፈቃደኞች ከሆኑ ካቆዩን ያቆዩናል። ሰዓት ደርሷል ውጡ ካሉን ደግሞ እንደ ባለፈው ጥላችሁ እንዳትሄዱ መኪና ውስጥ ሆነን ተነጋግረን ትሄዳላችሁ። እሺ በሉ። ጥላችሁን ከሄዳችሁ ደግሞ እንግዲህ እግዚአብሔር አይጣላችሁ። አትሄዱም ብዬ አስባለሁ። ከሄዳችሁ ማለት ነው። ስንት ሰዓት ይቀረኛል? ያለኝ የሚቀረው 30 ደቂቃ ነው የሚቀረው። 30 ደቂቃ ደግሞ ወደ 30 ሰው አለ። ስለዚህ ለነሱ ነው የምንተወው። 30 ደቂቃ እዚህ እንቆያለን። 30 ደቂቃ ደግሞ እዚህ ካለቀ ውጭ እንቆያለን። ወደ 1 ሰዓት ወስደን እናንተን እናናገራለን። ንስሐ የገባችሁ ስጋው ደግሞ የተቀበላችሁ መድኃኔዓለም በዛ በገባችሁበት ንስሐ ይጠብቃችሁ፣ ከክፉ ይሰውራችሁ፣ ወጥቶ ከመቅረት ታይቶ ከመጥፋት ተላልፎ ከመሰጠት በሰው እጅ ከመውደቅ እግዚአብሔር ይሰውራችሁ። ሰላም ለኪ እንዘ ንብለኪ ማርያም እምነ እምአርዌነ አዊየ ተማህፀነ ብኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቆ አሐኪ እምአርዌነ አዊየ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ማህበረነ ዮም ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም
ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁአኪ ማርያም አዊተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮሜ ማኅበረነ ዮሜ ማኅበረነ ዮሜ